የክርስቶስን ዘላለማዊ ልጅነት አትቀበልም አንተ። ክርስቶስ ኢየሱስ በኢንካርኔሽን ጊዜ ነው ልጅ የሆነው የሚለውን ነው የምትቀበለው እና የእኛና የአማኞችና የክርስቶስ ልጅነት አንድ አይነት ነው ብለህ ታምናለህ። እና በዚህ ርዕስ ላይ ነው በክርስቶስ የዘላለም ልጅነትና የአማኞች ልጅነት ከክርስቶስ ልጅነት ጋር አንድ አይነት ነው በሚለው አቋምህ ላይ በዚህ ላይ ነው የምቃወምህ። ሌሎችን ትምህርቶች ከዛ በኋላ ዋና ኮር ስለሆነ ይህንን እዚህ ላይ ግን ብንወያይበት በጣም ዲሲፕሊን ባለው መልኩ ብንወያይበት እናንተ ብንል ብዙ ነገር ይጠራል፣ ብዙ ነገር መማር ይቻላል። ብዙ ሰዎችም ከዛ ከውይይታችን ሊማሩ ይችላሉ ብዬ አስባለሁ። እሱ አሁን ባነሳው ጥያቄ ላይ እሷን ምን አለ ብትታገሱኝ፣ በቃ የኃይሉ ዮሐንስ ነች እቺ ስህተት ነው። ሌላ ነገር ላይ ግን ኢየሱስ ያድናል ብሎ የሚያምን ነው ይሄ ሰውዬ። አትሊስት እዚህ ጋር ተሳስተዋል፣ እቺን ነገር እንቀበልለት እንኳን ብላችሁ ማለፍ ያልፈለጋችሁት ለምንድን ነው እንዴ? ኃይሉ ይሄ እኮ ሲሪየስ ትምህርት ነው። ትሪኒቲን ይነካል፣ ክርስቶሎጂን ይነካል፣ አንትሮፖሎጂን ይነካል፣ ነገረ ድነትን ይነካል። ቀላል ትምህርት እኮ አይደለም። ይችኛዋ የአረቤኑ ባስ ያለ ኦሮሞ ልንገር አንድ ነገር ወንድሜ፣ አንተ በስላሴ አታምንም። አሁን በእኔ ለምን እንደማታምን ታውቃለህ? አፋችሁ ሞልታችሁ በስላሴ መካከል መቀዳደም መንበላለጥ የለም። አንዱ ከአንዱ በፊት አልነበረም፣ አንዱ ከአንዱ በኋላ አልመጣም። አንዱ ሁሉን ይችላል፣ ሁለተኛውም ሶስተኛውም ሁሉን ቻይ ናቸው። እንዲህ ባላችሁት አፋችሁ አንድም ሶስትም ብላችሁ በተናገራችሁበት አፋችሁ ትንሽ ቆይታችሁ ረስታችሁ አንደኛው የአንደኛው አባት ነው ብላችሁ ከማመን በላይ እብደት አላቅም። ክርስቶስ ጋር ክርስቶሎጂ ጋር ስንመጣ መቼ ነው የእግዚአብሔር ልጅ የሆነው ጋር ሲመጣ የእኔ ያስኬዳል የእናንተ አያስኬድም። እንዴት ነው የማያስኬደው? የሆነ ቦታ እሺ ለዘላለማዊ ልጅነት ነበር፣ ምኑ ጋር ተወለደ ብዬ ጠይቃችኋለሁ። ሄዳችሁ ምኑ ጋር እንደምትቆም ታውቃለህ? መዝሙረ ዳዊት ምዕራፍ 110 ነው ምናምን የሚለው ጋር ትሄድና ከሆድ አወጣው ተራሮች ሳይኖሩ። ኦኬ እሺ ግድ የለም የሆነ ቦታ ከሆድ ወጥቷል ማለት ነው። የሆነ ቦታ ተወልዷል። ስላሴ ዘላለማዊ አይደለም ማለት ነው። በእናንተ እንደዚህ ከምታምን ከአንቺ የሚወለደው የልዑል አምላክ ልጅ ይባላል። ራሷ ሰው ሲሆን እኮ የእግዚአብሔር ልጅ የሆነው ሰው እኮ ነው የእግዚአብሔር ልጅ ሲጀመር። የስላሴ ልጆች ነን እኛ፣ የስላሴ አርአያ ነን። የከሌ ከሌ ልጅ የሚባል አለም እግዚአብሔር ወይም ኤሎሂም በሚለው የወል ስም እኛ የስላሴ ውጤት ነን ማለት ነው። ውጤት ማለት እግዚአብሔር የተናገረው የዛ የቃሉ ውጤት ነን ስትል ፍጡሮች ነን እኛ። እናንተ ፍርሃታችሁ ትንሽ ቆይቶ እግዚአብሔር ነኝ ልትል ነው አልል። ምን ሞኝ ነኝ እንዴ? አንድ ጥያቄ ልጠይቅ። በሶስት አካል በትሪኒቲ ሶስት አካል ታምናለህ አይደለ? ወንድሜ እንዴታ ምኑን ክርስቲያኑ እንኩ ታዲያ በትሪኒቲ ካላመንኩ? በጣም ቆንጆ። በኢመነንት ትሪኒቱ ሶስቱን አካል አንተ አሁን የክርስቶስን ዘላለማዊ ልጅነት ካልተቀበል ሶስቱን አካል በኢመነንት ትሪኒቲ ውስጥ በምንድን ነው የምትለያቸው? ኤሎሂም በሶስትነት የሚኖር ሶስቱንም ጎን ለጎን አድርጌ ስጋ ከመልበሱ በፊት ሰው ከመሆኑ በፊት ሶስቱንም ጎን ለጎን ሳሳይ አታምነኝም? ኖ ሶስቱን እስኪ ለይልኝ፣ በምንድን ነው የምትለያቸው? በኢመነንት ትሪኒቲ። ጥሩ ጥያቄ ነው። እንደዚህ ነው የአዋቂ ሰው ጥያቄ። ታንኪ ሶ ማች። ሶስቱን ጎን ለጎን አድርጌ ዲስቲንክት አድርጌ ለያይቼ ሶስቱን ማሳየት ከቻልኩ ይህንን የጠየቀኝ ላሳይ። ጎን ለጎን አድርጌ ሶስቱን በአካል ልዩነት በመለኮት አንድ አድርጌ እኔ እንዴት እንደማምን ላሳያችሁና መጀመሪያ ዘፍጥረት ጋር ነው የምወስድ ማለት ነው። የኤሎሂምን ወይም ደግሞ የሶስቱን ማለት ነው የስላሴን የሶስትነትን እዛ ጋር ነው መጀመሪያ ማሳየው። የክርስቶስ አሁን እዚህ ልጅነቱ ላይ አይደለም እየጠየቅኩ ያለው ትሪኒቲ ላይ ነው እየጠየቅኩ ያለሁት። መቼ ነው እግዚአብሔር ልጅ የተባለው? ስጋ ለባሽ ሲሆን አሁንም በእግዚአብሔርነቱ አይደለም የእግዚአብሔር ልጅ ሆነው በሰውነቱ አቅጣጫ ነው እግዚአብሔር ልጅ የሚለውን የምናወራው። ከሆድ አወጣሁ የሚለውን ቃል ስትጠቅስ ባገኝ ከሆድ ከወጣ ምኑን በስላሴ አመንኩ? አንደኛው ከአንደኛው የተወለደ ከሆነ የሆነ ቦታ ስላሴ ዘላለማዊ አይደለም ማለት ነው። አሁን እዚህ ጋር ይዛለሁ እኔ ስላሴ በአንተ በስላሴ ዘላለማዊነት አታምንም እልሃለሁ። ለምን አልክ ትለኛለህ። ምክንያቱም አንደኛው ልጅ ነው፣ አንደኛው አባት ነው ልትለኝ ነው። አባትና ልጅ ይበላለጣሉ። አባትና ልጅ ከሆነ ነው። አጭር መልስ ነው የምፈልገው። በኢመነንት ትሪኒቲ ሪሌሽን ኦፍ ኦሪጂንስ የሚባል አለ። የሶስቱ አካል ሪሌሽን ኦፍ ኦሪጂናቸው ምንድን ነው? ያ ሪሌሽን እና ኖሽን የሚባል የሚከፈላል። አሁን እኔ እየጠየቅኩ ያለሁት ሪሌሽን አይሰማም። አባትና ልጅ አይደሉም፣ እግዚአብሔር ነው በስላሴ አንዱ አባት አንዱ እናት አባት ወንድም አይደለም። ኦሪጂንን አታምንም፣ ኖሽንን አታምንም። ኦኬ ኖሽንን ሪሌሽንን ካላመንክ ጎበዛ፣ ለምንድን ነው ግልጽ አማርኛ የማትጠቀመው? አንዳንዱ እንግሊዝኛዎችን አሁን ሰማ አይዲያው ይገባኛል። አሜሪካ ነው የምኖረው፣ ግን ምን እንደሆነ ራሱ አይገባኝም። አሁን ለምን በአማርኛ አትነግረንም? ኦኬ
አብ ከዘላለም አባት ነው ወይስ አይደለም? እሺ ለምሳሌ ግልጽ ላድርገው። ስላሴ ሶስቱም አባት ናቸው። ሶስቱም አባት ናቸው። ሶስቱም አብ ናቸው አላልኩ? እዚህ ጋር አባት ጎበዝ። አባት የሚለውን ትርጉም ከተረጎምን ብቻ ነው መግባባት የምንችለው። ቆይ ለማን ናቸው አባት? ሶስቱም አባት ናቸው። አባት ማለት መገኛ ማለት ነው። አብ ነው ግን አባትነታቸው ሶስቱም አባት ነው ስትል እርስ በእርስ ነው ወይስ ለፍጥረት ነው? ኦኬ ምሳሌ የኢሳያስ ምዕራፍ 6 ላይ ያለውን አይ የዘላለም አባት እኮ የሚለው ቋንቋ ዘላለም የሚባለውን ባለቤት የሆነ ለማለት ነው ምናምን ይላሉ። አይ ዲስአግሪ። የዘላለም አባት ማለት ለእኔ ዘላለማዊ አባት የሚለውን ነው የማየው። እዛ ጋር በእንግሊሽም ሳነብ ያንኑ ነው ያገኘሁት። መንፈስ ቅዱስም አባቴ ነው። መንፈስ ቅዱስ እንዴት ነው አባቴ የሆነው? እንዲህ እሱ እኮ ነው የፈጠረኝ። የእግዚአብሔር መንፈስ ፈጠረኝ ተብሎ ተጽፏል። አባትነትና መፍጠር፣ ፈጣሪነትና አባትነት ኢንተርቼንጅብል የሚጠቀስ ቋንቋ ነው። እኛ የስላሴ ልጆች ነን እንጂ የከሌ አይደለው የሚባል ነገር የለም። ይሄ ነው ይሄ ግልጽ የተናገርኩ መሰለኝ። ኦኬ ኃይልሻ ሶስት አባት አለ ብለን እንውሰድ ማለት ነው። አባትነታቸው ለራሳቸው ነው። ወልድ ለአብና ለመንፈስ ቅዱስ አባት ነው። መንፈስ ቅዱስ ለአብና ለወልድ አባት ነው አላልኩም። በነገራችን ላይ ቆይ አንተም ጥያቄ እኔም ለምን አልጠይቅህም? እኔም ጠይቃለሁ። አንተ ልክ አንተ እንደምታፋጥጠኝ እኔም ተራዬን ጠይቃለሁ። ረዳሁ ኃይሉ ነው። እርስ በራሳቸው አባትነታቸው ወይስ ለፍጥረቱ? አልመልስም። ባህሩ ኃይሉ ዮሐንስ ምንድን ነው ያለው? አሁን አብ ወልድ መንፈስ ቅዱስ የሚለው የአዲስ ኪዳን ፎርማት ነው። ወደዛ አትሄዱ። እኛ የኤሎሂም ልጆች ነን። ኤሎሂም ሶስቱም ልጅ ነኝ። የሶስቱም ልጅ ማለት የሶስቱም አባቴ ናቸው። ግን እግዚአብሔር እነሱ ወይም እነከሌ አይባልም። አንድ ነው። አባቴ እግዚአብሔር ይባላል። እግዚአብሔር ማነው? ስላሴ። የማ ልጅ ነኝ እኔ? የስላሴ ልጅ። ስለዚህ በዚህ መልኩ ነው አባት ያልኩት። ይሄ ሰው የሆነው ኢየሱስ ክርስቶስ በሰውነቱ ወንድማችን ነው፣ አባታችን አይደለም። በሰውነቱ በእግዚአብሔርነቱ ግን አባቴ ነው እሱ። በሰውነቱ ደግሞ ወንድሜ ነው፣ ታላቅ ወንድሜ ነው። ኦኬ መልካም። አሁን እንደመለስከው አባትነታቸውን ስትገልጽ እርስ በራስ ሳይሆን ለፍጥረቱ አባት ናቸው ነው እያልክ ያለው አይደለ? ያስ አማርኛ አትችልም? ቆይ እያወራው ነው፣ በአማርኛ እየቀየርኩት ነው። ኢየሱስ ክርስቶስና መንፈስ ቅዱስ ለፍጥረቱ አባት ሲሆኑ በማንነት ነው በምንነት? ምንነትና ማንነት ምንና ማለት ይሆን ጎበዝቼ ከአቅሜ በላይ የሆነ ነገር ነው። ወንድማችን እየመጣ ምንነትና ማንነት ማለት ኃይሉ ምንድን ነው ካልክ ወዲ ሚን ኃይሉ ሰው ነው አልሃለሁ። ኃይሉ ማን ነው ካልክ ግን ኃይሉ ዮሐንስ ነው፣ ፕሪቸሩ ነው፣ እንደዚህ ሰባኪው ነው፣ አሜሪካ የሚኖሩ ነው እልሃለሁ። ይኸውልህ በትሪኒቲ ትምህርት ውስጥ ኮሚኒኬብል እና ኢንኮሚኒኬብል የሚባል አለ። ኮሚኒኬብል የሆነውን ነገር ኢንኮሚኒኬብል ካደረግከው ወደ ትራይቲዝም ይመራል። ኢንኮሚኒኬብል የሆነውን ደግሞ ኮሚኒኬብል ካደረግከው ወደ ሞዳሊዝም ስህተት ውስጥ ይከታል። ያረቢኑ ባሲ አሁን የምትለውን ነገር በሙሉ ዲክሽነሪ ካላስኩ በስተቀር ምን እያወራህ እንደሆነ ራሱ አላውቀውም። ጌታ ምስክር። ለመጥመም ፈልጌ አይደለም። አሁን ስለ ኮሚኒኬብል ምናምን ስትል መቼም ሳይገባኝ ቀርቶ አይደለም፣ እየጠመምኩ እንዳይመስልህ። ግን ጎበዝ እኔ ወደ ቸርች ሂስትሪ እንኳን ብንሄድ እኔ መታበይ እንዳይሆንብኝ እንጂ ዲቴል ነው የማውቀው። እንደው ሀፍቱ ዘላለማዊ ልጅነትን የሚያምን አባት አለ ወይ ማን ብትል የእናንተን እምነት ነው የሚያምኑት ብዙዎቹ ትልልቅ አባቶች። ለእኔ ለኃይሉ ዮሐንስ ደግሞ የሚዋጥልኝ ኢየሱስ ለዘላለም ልጅ አልነበረም። ልጅ የሆነው ከድንግል ማርያም ሲወለድ ሰው በሆነበት ማንነቱ ነው ብዬ አመንኩ። ሰው መንፈስ ነው። እዛ ውስጥ አልገባንም። ምሳሌ ነው። ይህ ኢየሱስ በመለኮታዊ ባህሪው አምላኬ ፈጣሪ እግዚአብሔር ነው እያልኩ በሰውነቱ ደግሞ ሰው ነውና ወንድሜ ነው፣ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ እያለ እየነገረኝ በሰውነቱ ታላቅ ወንድሜ ነው፣ በእግዚአብሔርነቱ አባቴ እግዚአብሔር ነው። ስህተቱ ምኑ ጋር ነው እንደ ክርስቲያን? እሺ ቆይ ወደ ጥያቄው እንመለስ። አሁን ጥያቄ ያለ መልስ አምጣ። ያችኛው መልስልኝ። አልመልስም። አንተ መልስ አምጣ። አሁን ደግሞ ብዙ ጠይቀሃል። እችን ደግሞ ልጠይቅህ። መልሰዋ መጀመሪያ አንዱን በለኝ። በማንነት ነው በምንነት? ኢየሱስ ክርስቶስና መንፈስ ቅዱስ ለፍጥረቱ አባት ሲሆኑ በማንነት ነው በምንነት? ምን ማለት ነው አልገባኝም። አሌክስ ገብተዋል ጥያቄው? ማንነትና ምንነት በእንግሊዝኛ ስጠይቅ ቋንቋ ራሱ ከባድ ስለሆነ እንደ አሮን እኔ ሙሴ ነኝ ለጊዜው አሮን የሚሆንልኝ ሰው ፈልጋለሁ። አሌክስ እስቲ ተርጉምልኝ። እሺ በሌላ አማርኛ በባህሪ ነው በአካል? እግዚአብሔር በአካል ሶስት ነው፣ በመለኮት አንድ ነው። በባህሪ ነው እንደሱ አይደለም ጥያቄ። እና ምንድን ነው ኢየሱስ ክርስቶስና መንፈስ ቅዱስ አሁን ሶስቱም አባታችን ናቸው ብልሃል አይደለ? አብም ወልድም መንፈስ ቅዱስም። ኢየሱስ ክርስቶስና መንፈስ ቅዱስ ለፍጥረቱ አባት ሲባሉ በባህሪ ነው በአካል? የምን አካል ነው? በባህሪ እግዚአብሔርን በባህሪ ነው እንጂ የሚገልጠው በአካል የማይተገለጠበት ለዘላለም አካል ሲባል በነገራችን ላይ ስጋ ለባሽ ማለት አይደለም። አካል ማለት መንፈስ የሆነ ማንነት፣ ሕያው ነፍስ ያለው አካል ይባላል።
ኃይልሻ በማንነትና በምንነት ኢየሱስ ክርስቶስና መንፈስ ቅዱስ ለፍጥረቱ አባት የሆኑት በባህሪ ነው ብለሃል። መልካም ብለሃል። ሌላ ጥያቄ ልጠይቅ እዚሁ ጋር ሶስቱን አካል በኖሽን እንዴት ነው የምትለያቸው? ወላሂ በአውቅ አልደብቅህም፣ አናውቅም ያልከው ራሱ አልገባኝ። ኦኬ ኖሽናቸው ምንድን ነው? እሺ ሶስቱ አካል ኧረ እኔ በእናትህ ባህሩን ጠይቀው፣ እኔ አላውቅም። ኖሽንን በአማርኛ ዴቪ የበለው አንዱን አካል ከአንዱ የምትለይበት ነው። ስለ ሪሌሽን በምናወራበት ሰዓት የሚያገናኛቸው አንዱን ከአንዱ ጋር የሚያገናኛቸው የሚያስተሳስራቸው ነው የምንናገረው። ስለ ኖሽን ስናወራ ግን አንዱን አካል ከአንዱ የምትለይበት ነው። ስለዚህ አንዱን አካል ከአንዱ በአዲንትራ ልብ በል፣ በኢኮኖሚክ ትሪኒቲ አይደለም፣ በአዲንትራ ወይም ደግሞ በአድ ኤክስትራ ሳይሆን በአዲንትራ በኢመነንት ትሪኒቲ አንዱን አካል ከአንዱ የምትለየው በምንድን ነው? በጣም ትንሽ ገብቶኛል ያልከው ነገር የተጠቀምካቸው ቮካብሌሮች ጌታ ምስክሬ ነው። እኔ ወይ ዲክሽነሪ ይዤ ቁጭ ማለት አለብኝ ወይ ኮንኮርዳንስ ነገር ያስፈልጋል። እሱ እንዳለ ሆኖ ግን የተረዳሁትን ልመልስል የጠየቅኝ ጥያቄ ሶስትነቱ ሶስት ይኸውልህ፣ አንተ እኔና ባህሩ ስንት ነን? ሶስት ነናል። እኔ ባህሩ መሆን ይችላለሁ፣ ባህሩ ኃይሉ መሆን ይችላል አይችልም? ባይዘወይ ከኃይሉ ጋር እንትን ዴቪ የምታወሩት ተመሳሳይ ነገር ነው። አንደርስታንድ አድርጓል መሰለኝ ኃይሉ። እሺ አጠር አጠር እያደረጋቸው። አይ አላደረገኝም። እኔ ጨርስ ብዬ ነው ዝም ያልኩት። ልድገምልህ ኃይሉ፣ የአንተ ጥያቄ ማለቂያ ያለሁም እንዲ በእናትህ እኔ እግዜር ነኝ ወይስ ምንድን ነው? የአንተን ጥያቄ ስመልስ ማድረው ግን አልመለስከውማ። ሀሳቡ አልገባም። ሀሳቡ ራሱ አልተረዳውም። ጥያቄውን ሀሳቡን አንተ ብቻ ጠያቄ ያደረገ ማለት ነው። ትጠይቃለህ እንደፈለክ፣ ግን ሀሳቡን ራሱ አላገኘውም ነው እኮ የምልህ። የትኛው ሐዋርያ ነው አንድም ሶስትም ብሎ የጻፈልን? ሲጀመር ማን ነው ትሪኒቲንስ አስተምሮ ያለን? ኢንትራ በኖሽንን በምንድን ነው በኖሽናቸው የምትለያቸው ስል እሱን አልገባም፣ አልመለስክልኝም። በሌላ ልጠይቅ የቃል ሰሪነት እያልኩ ያሳየው እሱ አይደለማ። ኖሽን አልገባም። በሌላ ልጠይቅልህ። የአረቢኑ ባሲ ነው። ቆይ ልጠይቅ። የሶስቱ አካል ፐርሰናል ፕሮፐርቲያቸው የአንዱ ያልሆነ ፐርሰናል ፕሮፐርቲያቸው ምንድን ነው? በአካል ልክ ቅድም ምሳሌ ያደረኩት ምንድን ነው? ባህሩ አንተና እኔ ለምሳሌ ሶስት ሰዎች እንደሆንን ትሪኒቲ መካከል በአካል ልዩነቱ እንደዚህ ነው ብዬ ስንቴ ነው ማብራራው? ጎበዝ። ፐርሰናል ፕሮፐርቲያቸው የአንዱ ያልሆነ የአብ የወልድ ያልሆነ የወልድ የመንፈስ ቅዱስ ያልሆነ የመንፈስ ቅዱስ የአብና የወልድ ያልሆነ የለም። አንድ ነው። ሞዳሊዝም ነው ይሄ ሞዳሊዝም ነው። ጎበዝ። እኔ የዚህ ልጅ አባባል አንድ አምላክ በሶስትነት የሚኖር አምላክ በመለኮት አንድ በአካል ሶስት ነው የማውቀው። የምን ሞዳሊዝም ነው? የምን ሞንታኒዝም ነው? የምን ምንድን ነው ያመጣብን ዛሬ? አንተ እኔ ልተርጉምልህ ያለው ምን መሰለህ አይልሻ፣ ኢየሱስ ከመለኮት በተለየ አካል ሲመጣ ከሶስትነቱ ኢየሱስ በተለየ አካል መጥቷል። መንፈስ ቅዱስም ልክ እንደዚሁ በቤተ ክርስቲያን ሲመጣ አብ በራሱ ደግሞ ባለው በዛ ማንነት ያለው ሶስቱን ለይተ ስታመጣ ኢየሱስ በተለየ አካል አሁን በፍጹም ሰውነትና በፍጹም አምላክነት ስጋ ለብሷልንና አይደለም። ጥያቄ እንደሱ አይደለም ፓስተር አሌክስ፣ እንደሱ አይደለም ጥያቄ። አሁን ቅድም የተናገርኩት አለ ኮሚኒካብል እና ኢንኮሚኒካብል የሚባል አለ በትሪኒቲ ትምህርት ውስጥ። ኮሚኒካብል የሆነውን ነገር ኢንኮሚኒካብል ካደረግነው ወደ ትራይቲዝም ይመራል። ኢንኮሚኒካብል ቆይ ላብራራውና ትመልሷለህ። እኔ ማቆም መልሽ የላለሁ። ከዚህ በላይ እውቀት የለኝም። ከአንተ ዛሬ ይህን ነገር መስማት ፈልጋለሁ። እኔ በአካል ሶስት በመለኮት አንድ የሚለው ብቻ ነው የገባኝ። ከዚህ ውጭ አላውቅም። ስለ ስላሴ ማወቅም አልፈልግም። አንተ ዛሬ የማናውቀውን እንድታሳውቀን እባክህን በአላህ አስረዳን። ኦኬ። ስለዚህ ታዲያ ከባድ ነው የትሪኒቲን ትምህርት አሁን ኢመነንት ትሪኒቲ፣ ኢኮኖሚክ ትሪኒቲ፣ አዲንትራ፣ አድኤክስትራ፣ ኖሽን፣ ሪሌሽን እነዚህን ሁሉ ኮሚኒካብል ኢንኮሚኒካብል የሚለውን እንደዚህ ይሄኛው ሳይታወቅ ታዲያ እዚህ ጋር ክርስቶስ የዘላለም ልጅ አይደለም ብሎ ማለት አይከብድም? አሁን በእንደዚህ አይነት ወገን ወንድሜ አንተ እኮ እየነገርክን ያለው እኮ በጣም እኮ ካልኩለስ እኮ ነው እየነገርክን ያለው። ካሌጅ አልጀብራ አይነት ነገር እኮ ነው ያደረግከው። ጓይድ ዳዊት። እሺ የእኛ ትሪኒቲ የትሪኒቲ አስተምሮ ደጋግመን አስተምረናል። ትሪኒቲ አዲንትራና አድኤክስትራ ተብሎ ወይም ኢመነንት ትሪኒቲ እና ኢኮኖሚክ ትሪኒቲ ተብሎ ይከፈላል ማለት ነው። ሁለቱ አይደንቲካል ናቸው። በካራነር ሩል መሰረት አይደንቲካል ናቸው።
ኢሚኒቲን በምናይበት ሰዓት ሃይፖስታሲስ አለ፣ አካል አለ፣ ኢሴንስ አለ። ኢሴንስ ሶስቱ አካል አንድ ኢሴንስ ነው ያላቸው። አካል ደረጃ ደግሞ ሃይፖስታሲስ በምናይበት ሰዓት ሶስት አካል አለ ማለት ነው። አካል ብለን ስንል የአንዱ አካል የአንዱ አይደለም። የአብ አካል የወልድ አይደለም፣ የወልድ የአብ አይደለም፣ የመንፈስ ቅዱስ የአብና የወልድ አይደለም። ኦኬ አሁን ቅድም ደጋግሜ ስጠይቅ የነበረው እነዚህን ሶስቱን አካል በምንድን ነው የምንለያቸው በሚባልበት ሰዓት በኢሚነንት ትሪኒቲ ውስጥ አሁን በምናይበት ሰዓት ሪሌሽን የሚባል አለ፣ ኖሽን የሚባል አለ። አሁን እነዚህ ኖሽኖችና ሪሌሽኖችን በምናይበት ሰዓት ከሪሌሽን ብነሳ አራት ሪሌሽን አለ። በአብ በወልድ በመንፈስ ቅዱስ መካከል አራት ሪሌሽን አለ። አብ ከወልድ ጋር ያለው ሪሌሽን አለ። ያ ሪሌሽን ምን ተብሎ ነው የሚጠራው? አክቲቭ ጄኔሬሽን ተብሎ ይጠራል ማለት ነው። አክቲቭ ጄኔሬሽን መወለድ፣ ከአብ የተወለደ ከአብ የተገኘ ይሄ ምን ተብሎ ነው የሚጠራው? አክቲቭ ጄኔሬሽን፣ ከአብ ጋር ያለው ሪሌሽን ማለት ነው። ሁለተኛው ደግሞ ወልድ ከአብ ጋር ያለው ሪሌሽን ነው የሚባለው። ወልድ አብ ከወልድ ጋር ያለውን አይተናል። ወልድ ከአብ ጋር ያለው ሪሌሽን ምንድን ነው ተብሎ የሚጠራው? ፓሲቭ ጄኔሬሽን ተብሎ ይጠራል ማለት ነው። ፓሲቭ ጄኔሬሽን ኦኬ፣ ይሄ ሁለተኛው ነው። ሶስተኛው ደግሞ አብና ወልድ ከመንፈስ ቅዱስ ጋር ያለው ሪሌሽን ምንድን ነው የሚባለው? አክቲቭ ስፓይሬሽን ይባላል። አክቲቭ ስፓይሬሽን፣ አክቲቭ ስፓይሬሽን ይሄ አብና ወልድ ከመንፈስ ቅዱስ ጋር ያላቸው ሪሌሽን ዝምድና ማለት ነው። ያላቸው ዝምድና ይሄ ነው። አራተኛ መንፈስ ቅዱስ ከአብና ከወልድ ጋር ያለው ሪሌሽን ምን ይባላል? ፓሲቭ ስፓይሬሽን ይባላል። ፓሲቭ ስፓይሬሽን ያለው ከማና ከማ ከአብና ከወልድ ጋር ያለው መንፈስ ቅዱስ ሪሌሽን ማለት ነው። ይሄ አራቱ ሪሌሽኖች ተብለው በቴዎሎጂው የሚሰጡት ናቸው። የሶስቱ አካል ሪሌሽናቸው ምንድን ነው የሚለውን ማለት ነው። ሌላው ይሄ አንድነታቸውን ዝምድናቸውን የምንለይበት ነው። ሪሌሽን ሲባል የሶስቱ አካል አንድነታቸውን ዝምድናቸውን የምንለይበት ነው፣ ወይም ደግሞ ትስስራቸውን የምንለይበት ነው። ሌላው አንዱን አካል ከአንዱ ደጋግሜ ቅድም ስጠይቅ ካያችሁ አንዱን አካል ከአንዱ የምንለይበት ደግሞ ወይም ደግሞ ኦሪጂኑን የሚነግረን የአንድን አካል የኦሪጂኑን የሚያሳየን የሚነግረን ኖሽንስ ይባላል። ይሄ በኖሽንስ ደረጃ ደግሞ በሶስቱ አካል 5 ኖሽንስ አሉ። የመጀመሪያው ኢናሰብሊቲ ነው። ኢናሰብሊቲ የሚባለው ኖሽን የሚሰጠው ለአብ ብቻ ነው። አብ ሶርስ ነው። አብ አስገኝ ነው እንጂ መገኛ የሌለው ግን አስገኝ ነው። ይሄ ኢናሰብሊቲ አስገኝ የሆነ የወልድ አባት ነው። መንፈስ ቅዱስም ከአብ ሰርጿል፣ አስገኝ ነው አብ። ይሄ ኢናሰብሊቲ የሚባለው ኖሽን ለማን ነው የሚሰጠው? ለአብ ብቻ የሚሰጥ ነው። ኢናሰብሊቲን ለወልድ መስጠት አይቻልም። ኢናሰብሊቲን ለመንፈስ ቅዱስ መስጠት አይቻልም። ይሄ የአብ ብቻ ኖሽኑ ነው የሚሆነው ማለት ነው። ሁለተኛው ፓተርኒቲ ይባላል። ፓተርኒቲ አባትነት፣ ይሄም ለአብ ብቻ የሚሰጥ ነው። ፓተርኒቲ አባትነት በትሪኒቲ መካከል አባትነት ለአብ ብቻ ነው የሚሰጠው። ለወልድ አባት አይባልም፣ ለመንፈስ ቅዱስ አባት አይባልም። በምን መካከል? በትሪኒቲ መካከል። ለዚህ ነው ቅድም ኮሚኒኬብል የሆነውን ኢንኮሚኒኬብል ካደረግነው፣ ኢንኮሚኒኬብል የሆነውን ደግሞ ኮሚኒኬብል ካደረግነው ትልቅ የሆነ ሁለቱም ሳይድ ምንፍቅና ውስጥ ይከተናል። ወይ ትራይቲዝም ወይ ሞዳሊዝም ውስጥ ምንፍቅና ውስጥ ይከተናል ያልኩት። ፓተርኒቲ አባትነት የምንሰጠው በትሪኒቲ መካከል በአድ ኢንትራ በኢሚነንት ትሪኒቲ ውስጥ እርስ በርስ ባላቸው ግንኙነት ለአባት ብቻ ነው የሚሰጠው፣ ለወልድ አይሰጥም። ወልድና መንፈስ ቅዱስ ለአባትነት የሚሰጣቸው ከፍጥረቱ ጋር ባላቸው ግንኙነት ከኢሴንስ አኳያ ነው። ከሃይፖስታሲስ አኳያ ከአካል አኳያ ሳይሆን ከባህሪ አኳያ ከፍጥረቱ ጋር ባላቸው ለፍጥረቱ መጋቢ ናቸው። ፍጥረቱን ሰስቴን የሚያደርጉ ናቸው። ከፍጥረቱ ጋር ባላቸው ግንኙነት አባት ይባላሉ። ማን? ወልድም፣ አብም፣ ወልድም መንፈስ ቅዱስም ከፍጥረቱ ጋር ባላቸው ግንኙነት። እርስ በርስ ባላቸው ግንኙነት ግን ይሄ ኢንኮሚኒኬብል ነው። አባትነት የሚሰጠው ለማን ብቻ ነው? ለአብ ብቻ ነው የሚሰጠው። ይሄ ሁለተኛው ኖሽን ነው። ሶስተኛው ኖሽን ፊሌሽን ይባላል። ይሄ እርስ በርስ ያለውን ኢሚነንት ትሪኒቲ ሳናቅ ኢኮኖሚክ ትሪኒቲ ላይ መተን ብቻ የምናብራራ ከሆነ ከባድ አደጋ ውስጥ ነው የምንገባው። ይሄ ሶስተኛው ፊሌሽን ይባላል፣ መወለድ። ይሄ ደግሞ ለወልድ ነው፣ የወልድ የሆነ ኖሽኑ ነው መወለድ የሚለው ማለት ፊሌሽን የሚለው። አራተኛው ደግሞ ኮመን ስፓይሬሽን ይባላል። የአብና የወልድ መንፈስ ቅዱስን ምን ያደረጉበት? ያሰረጹበት። አብና ወልድ መንፈስ ቅዱስን ያሰረጹበት ኮመን ስፓይሬሽን ተብሎ ይጠራል ማለት ነው። አምስተኛው ፓሲቭ ስፓይሬሽን፣ መንፈስ ቅዱስ ከአብና ከወልድ እንደ ዌስተርን ቴዎሎጂ ማለት ነው። መንፈስ ቅዱስ ከአብና ከወልድ የሰረጸበት ምን ተብሎ ይጠራል? ፓሲቭ ስፓይሬሽን ይባላል። ሌላው ቅድም የጠየቁ ያልመለስከው ምንድን ነው?
ፐርሰናል ፕሮፐርቲያቸው ምንድን ነው ብዬ ጠይቄያለሁ። ያ ፐርሰናል ፕሮፐርቲው ምንድን ነው? የወልድ ፐርሰናል ፕሮፐርቲው ምንድን ነው? የመንፈስ ቅዱስ ፐርሰናል ፕሮፐርቲው ምንድን ነው? ያ ፐርሰናል ፕሮፐርቲያቸው የአንዱ ለአንዱ የማይሰጥ ነው ማለት ነው። ፓተርኒቲ አሁን ይሄ ፐርሰናል ፕሮፐርቲ ነው። ቅድም እንዳልኩት ኖሽን ላይ የምናገኘዋለን አይደለ? ፓተርኒቲ አባትነት የአብ ብቻ ነው። ይሄ ፐርሰናል ፕሮፐርቲው ነው። የአብ ብቻ ፐርሰናል ፕሮፐርቲው የሆነ ነው። ፊሌሽን የማን ነው? መወለድ የወልድ ነው። ይሄ የወልድ ፐርሰናል ፕሮፐርቲው ነው። አብ ተወለደ ሊባል አይቻልም። መንፈስ ቅዱስ ተወለደ ሊባል አይቻልም። መወለድ የሚባለው ነገር ወይ ልጅነት የሚባለው ለማን ነው? ለወልድ ነው ማለት ነው። የወልድ ፐርሰናል ፕሮፐርቲው ነው። ሌላው ስፓይሬሽን ነው። ስፓይሬሽን ደግሞ የመንፈስ ቅዱስ ነው። መንፈስ ቅዱስ ምን ያለበት? የሰረጸበት፣ ከአብና ከወልድ የሰረጸበት። ይሄ መስረጽ የሚለውን ነገር ለማን ነው የሚሰጠው? ለመንፈስ ቅዱስ ነው የሚሰጠው። ኦኬ እዚህ ጋር ላብራራውና ወደ ሌላው ልምጣ። ኮሚኒከብል የሚባለው ምንድን ነው? ኮሚኒከብል የሚያደርጋቸው በሶስቱ አካል ኢሴንስ ነው። አንድ ኢሴንስ ነው ያለው በአብ በወልድ በመንፈስ ቅዱስ መካከል አንድ ኢሴንስ ነው። ይሄ ኮሚኒከብል የሆነውን ኢንኮሚኒከብል ካደረግነው ወደ ምን ውስጥ ይከተናል ነው ያልኩት? ወደ ትራይቲዝም ምንፍቅና ውስጥ ይከተናል። ኦኬ ኢንኮሚኒከብል የሆነውን ብዬ ስል ደግሞ ምን ማለት ነው? አካል ማለት ነው። ኢንኮሚኒከብል ነው። ኢንኮሚኒከብል የሆነውን ደግሞ ኮሚኒከብል ካደረግነው ወዴት ውስጥ ነው የምንከተው? ቅድም ይሄማ ሞዳሊዝም ነው ብዬ ያልኩ ማለት ነው። ወደ ምን አይነት ምንፍቅና ውስጥ ይከተናል? ወደ ሞዳሊዝም ምንፍቅና ውስጥ ይከተናል። ትሪኒቲ በጣም ጥብቅ ትምህርት፣ ሲሪየስ የሆነ ትምህርት፣ በጣም በጥንቃቄ ሊታይ የሚገባ ጥልቅ ቴዎሎጂ፣ ጥልቅ እንትን ፊሎዞፊ የተሸከመ ትምህርት ነው። ሌላው ደግሞ አፕሮፕሬሽን እና ኢንሰፕረብል ኦፕሬሽን አለ። አፕሮፕሬሽን እና ኢንሰፕረብል ኦፕሬሽን። ኢንሰፕረብል ኦፕሬሽን አብ ወልድ መንፈስ ቅዱስ በመፍጠር በመግዛት በአገዛዝ በእንደዚህ አንድ ነው። ኢንሰፕረብል ነው። አብን ከወልድ መለየት አይቻልም። ወልድን ከአብ ወይም ከመንፈስ ቅዱስ መለየት አይቻልም። ኢንሰፕረብል ኦፕሬሽን ያላቸው አንድ ስራ ነው። አንድ አገዛዝ ነው ያላቸው። መጨረሻውን ሀሳብ ላስቀምጥ። አፕሮፕሬሽን እና ኢንሰፕረብል ኦፕሬሽን የማይነጣጠል ስራና የአንዱን ደግሞ አፕሮፕሬሽን የአንዱን ለአንዱ ማሰጡት ለአካል የሚሰጥበት ማለት አፕሮፕሬሽን ከአካል አንጻር ነው ሰጠው። ለምሳሌ አፕሮፕሬሽን ብለን ስንል በኢንሰፕረብል ኦፕሬሽን የማይነጣጠል ስራ ብያቸዋለሁ። አፕሮፕሬሽን ብለን ስንል ግን ለአንዱ አካል ለይተን የምንሰጥበት ነው። ይሄ ከአካል አንጻር ነው የምንናገረው፣ ከባህሪ አንጻር አንናገርም። ለምሳሌ በስጋ የተገለጠው ወይም ደግሞ ስጋ የሆነው ማን ነው? የሞተው ማን ነው? በመስቀል ላይ የተሰቀለው ማን ነው? ደሙን ያፈሰሰው ማን ነው ስንል አብ አንልም አደለ? መንፈስ ቅዱስ አንልም አደለ? ይሄ አፕሮፕሬሽን ይባላል። አፕሮፕሬሽን ይባላል። ለአንዱ አካል ተለይቶ የሚሰጠው ስራ ማለት ነው። ወይም ደግሞ ዩኒክ ሮል ይባላል። በሌላ አማርኛ አይደለም፣ ያው እንግሊዝኛ ነው። ዩኒክ ሮል ይባላል። የተለየ የሆነ ስራ ማለት ነው። ለዛ አካል ለተለየ የሚሰጠው ስራ ማለት ነው። አፕሮፕሬሽን ይባላል። ምንጊዜም ግን መርሳት የሌለብን አፕሮፕሬሽን ከምን አንጻር ነው የሚነገረው? ከአካል አንጻር ነው የሚናገረው። ኢንሰፕረብል ኦፕሬሽን ከባህሪ አንጻር ነው የምንነገር፣ የማይነጣጠል ስራ። ይሄ ምን ማለት ነው? በማዳን አሁን አዳነኝ ሲባል ኢየሱስ ክርስቶስ ብቻ አዳነኝ ልንላ፣ አብ ወልድ መንፈስ ቅዱስ አንድ ማዳን ነው። የሚነጣጠል አይደለም። ማዳን የስላሴ ነው። ስላሴ ነው የሚያድነው። በአፕሮፕሬሽን ሲገለጥ፣ በአካል ደረጃ ግን ስንገልጠው ምንድን ነው? የሞተው ማን ነው ብለን እንላለን። ደሙን ያፈሰሰው ማን ነው ብለን እንላለን። ኢየሱስ ክርስቶስ ብለን እንገልጻለን። ያ አፕሮፕሬሽን ይባላል። መግዛት፣ ኃጢአትን ይቅር ማለት፣ እነዚህ የመሳሰሉት ኢንሰፕረብል ኦፕሬሽን የትሪኒቲ ነው፣ የስላሴ ተብሎ ይሰጣል ማለት ነው። ዋናው ፖይንት እንድትይዙ እንግዲህ የፈለግኩት ኃይሉ በተለይ እንድታውቀው የፈለግኩት አፕሮፕሬሽን እና ኢንሰፐረብል ኦፕሬሽን፣ ኮሚኒካብል እና ኢንኮሚኒካብል የሚባለውን ኖሽን እና ሪሌሽን የሚባለውን አድኢንትራ አድኤክስትራ፣ ኢመነንት እና ኢኮኖሚክ ትሪኒቲ የሚባሉት ነገሮችን ማወቁ አሁን እዚህ ጋር መተን ኢየሱስ ክርስቶስ ሲወለድ ነው ልጅ የሆነው የሚለውን ትንተና ወይም ደግሞ የሚለውን አይሴጂሲስ ከመስራታችን በፊት እዛ ጋር አድኢንትራ ላይ ያለውን ቴዎሎጂ በደንብ ማወቃችን እዚህ ጋር ለምንተነትነው ነገር ጥሩ ባክግራውንድ ይሆነናል፣ ጥሩ የሆነ ነገር ይኖረናል፣ አቋም ይኖረናል ከሚለው አንጻር ነው ማለት ነው። አሁን ጥያቄ ማስከተል እችላለሁ በሚገባ። ለአንተ ግን ጥያቄ የምጠይቅህ ኢየሱስ ክርስቶስ ዘላለማዊ የእግዚአብሔር ልጅ ነው በሚል ነው መነሻ ያደረግነው እና እንግዲያውስ በስላሴ መካከል አንደኛው የአንደኛው አባት ነው ብለን የምታምነው አንደኛው ጥያቄ። ስለዚህ መቼ ነው የተወለደው? መቼ ነው የተወለደው? ከተወለደስ ስላሴ እንዴት እውን ሊሆን ይችላል? ለምሳሌ የ21 ዓመት ልጅ አለኝ እኔ። የመጀመሪያ ልጅ፣ የሁለተኛው ልጅ 18 ዓመቱ ነው። የዛሬ 22 ዓመት እኔ ብቻዬን ነበርኩ።
የዛሬ 21 ዓመት ግን 2 ሆንን። የዛሬ 18 ዓመት ደግሞ 3 ሆንን። ሁለቱ ከኔ የተገኙ ስለሆኑ ከ21 ዓመት በፊት ብቻዬን ነበርኩ እኔ። እንዳትረሳ። በአንድ ፊት ደግሞ የዌስተርን ቴዎሎጂም ደግሞ የዌስተርን ቸርች አስተሳሰብም ደግሞ ትንሽ አንጸባርቃል መሀል ላይ። ለምሳሌ መንፈስ ቅዱስ ከአብም ከወልድም እንደሚሰርጽ ጠቆም አድርገሃል። ዝም ብለህ ለመጠቆም ያህል ጠቁመ ይሁን እምነትህ እንደዛ ይሁን አላቅም። ኦገስቲንም እንደዛ እንደሚያምን አውቃለሁ። በእርግጥ ሉትራን ግን ምን እንደሚያምን አላቅም በዚህ ኤሪያ። እኔ የኦርቶዶክስን አስተሳሰብ ነው የማምነው። ከአብ የሚሰርጽ መስረጽ የሚለውን ቋንቋም ስለ መውጣት ሳይሆን ከአብ ዘንድ የሚወጣ የሚለውን ቋንቋ ስለ አብ ተልእኮ እንጂ እኔ አንደኛው ከአንደኛው ውስጥ የወጣ ነው ብዬ አላምንም። እንደዛ ከሆነ ስላሴ ውሸት ነው ማለት ነው። እኔ በስላሴ መካከል ቁልጭ ባለ መልኩ 3 ኢንዲቪጁዋል ለዘላለም የኖሩ 3 አካላት ነው የማውቀው። እኔ እንደዚህ ነው የገባኝ ባይብል እውነት ከሆነ። ስለዚህ አንተ አሁን ይህንን መጠየቅ ኢየሱስ የሆነ ቦታ ላይ ከተወለደ መንፈስ ቅዱስ ደግሞ የሆነ ቦታ ላይ ከሰረጸ ከፈለክ የካቶሊክም ሆነ የኦርቶዶክስ ቴዎሎጂ እመን፣ እሱ ባዘር አያደርገኝም። ብቻ የሆነ ቦታ ላይ ሰረጸ ከሆነ እንዴት ነው ታዲያ ስላሴ የሆነ ቦታ ላይ የጀመረ አይሆንብህም ወይ? እችን ነገር ብታብራራልኝ መጀመሪያ ደስ ይለኛል። ጓይ ሰዓቱ ያንተ ነው። እንዴት ነው ዘላለማዊ አድርገህ የምታሳየን? በአካል ዘላለማዊነቱን ምኑ ጋ ነው የማየው? የልጆቼ ምሳሌ ነግሬሃለሁ እንዳትረሳ። የእኔ ልጆች 2 ናቸው። 21 ዓመቱ ነው አንዱ ብያለሁ እንዳትረሳ። የዛሬ 22 ዓመት ብቻዬን ነበርኩ። የዛሬ 21 ዓመት 2 ሆነን፣ የዛሬ 18 ዓመት ደግሞ 3 ሆነን፣ ሁለቱ ልጆቼ ከተወለዱ በኋላ። ልክ አንደኛው የአንደኛ ልጅ ነው ተወልዶ ነው ልጅ የሆነው ወልድ የሆነው። እሺ እናውቃለን። አሁን አንዱ የአንዱ አባት ከሆነ የሆነ ቦታ ተወልዷልና አንደኛው ከአንደኛው የወጣ ነው በአካል። እንዴት ታዲያ የሆነ ጊዜ ላይ አብ ብቻ ነበር ማለት ነው። መንፈስ ቅዱስም ከጊዜ በኋላ ነው የሰረጸው። ወልድም የሆነ ቦታ ላይ ነው የተወለደው። እንዴት ነው ስላሴን ዘላለማዊነት የምታምነው? እንዴት ነው ታዲያ በተለይ በአባቶች ያስቀመጡት 3 ዘላለማውያን አድርጎ የነገሩልንን እንዴት ታስታርቀዋል? ይህ ነገር ንገረን እስኪ። ጎየ ሰዓቱ ያንተ ነው። መልካም ኦኬ። አሁን አብ ወልድ ተወለደ መንፈስ ቅዱስ ደግሞ ሰረጸ ብለን ስንል ቋንቋው ምናዊ ነው የሚባለው ነገር በጣም ወሳኝ ነው። በቴዎሎጂ የምንጠቀመው ቋንቋ ምን አይነት ነው? 3 አይነት ቋንቋ አለ። ዩኒቮካል አለ፣ ኢኩቮካል አለ፣ አናሎጂካል አለ። 3 አይነት ቋንቋ ነው ያለው። ዩኒቮካል ማለት አሁን ኃይሉ የገለጸበት መንገድ ማለት ነው። ምን ማለት ነው? አሁን መወለድን ከሱ ልጅ ጋር አገናኝቶ ነው የገለጠው ማለት ነው። አሁን ዩኒቮካል ሲሆን ለምሳሌ ኃይሉ አባት አለው። ሲወለድ ከአባቱ ሲወለድ በመኖር በዚች ምድር ላይ በመኖር አባቱ ከኃይሉ ይቀድማሉ አደለ? ወይም እኔ አባት አለኝ፣ እኔ ስወለድ አባቴ ከኔ መኖር ይቀድማል አደለ? ልክ ምንድነው ይሄ የሚባለው ቋንቋ? ዩኒቮካል ማለት ነው። ለትሪኒቲ የምንጠቀመው ቋንቋ ዩኒቮካል አይደለም። ዩኒቮካል አይደለም። ዩኒቮካል አይደለም። ከኛ ጋር አንድ አይነት በቃ እኛ በምንገልጥበት መወለድ ማለት እኛ በምንገልጥበት ቋንቋ ነው ማለት አይደለም። ምክንያቱም በእኛ መወለድ አባቴ ከኔ ይቀድማል በመኖር በዚች ምድር ላይ በመኖር በሁሉ ነገር ይቀድማል። ኤክስፒሪየንስ በማድረግ በተለያየ ነገር ይቀድማል። ሚዩት ያልተደረገ ስልክ አለ? ጓይዳይ ጥርጣሬ ይሰማል። ያንተ ስልክ ያንተ ድምፅ። ስለዚህ ምን አይደለም በቴዎሎጂው ዩኒቮካል ቋንቋ አንጠቀምም። ዩኒቮካል አይደለም። ለትሪኒቲ የምንጠቀመው ዩኒቮካል አይደለም። ኦኬ። ሌላኛው ሁለተኛው ምንድን ነው? ኢኩቮካል ይባላል። ኢኩቮካል ማለት ደግሞ ፈጽሞ ከምድር ጋር ተቃራኒ፣ ከኛ ጋር በምንም ተአምር የማይገናኝ ተቃራኒ፣ እሱም አይደለም። በምንም ተአምር ምንም ልንረዳው በማንችለው መልኩ ከሆነ እንዴት ሊገባን ይችላል? እንዴት ልንረዳ እንችላለን? እንዴት ሰው ወደ ድነት ሊመጣ ይችላል? ሰምሃው ልንረዳው በምንችለው ነገር እየነገረን ነው። የአንትሮሞርፊዝም አገላለጥ ይባላል። በአንትሮሞርፊዝም አገላለጥ እግዚአብሔር ልንረዳው በምንችለው በሰውኛ ቋንቋ በሰውኛ ዘይቤ ራሱን ምን አድርጎልናል? አቬሌብል አድርጎልናል፣ ራሱን ገልጦናል። ስለዚህ ኢኩቮካል አይደለም። ከሰው ጋር ፈጽሞ ልንረዳው ልንገነዘበው በማንችለው ነገር አይደለም። ልንረዳው ልንገነዘበው በምንችለው ቋንቋ እግዚአብሔር ራሱን ገልጧል። አባት ብሎ ሲል፣ ልጅ ብሎ ሲል፣ ስሜት ብሎ ሲል፣ አንጀት ብሎ ሲል፣ እግር አለው ጆሮ አለው እግዚአብሔር ብሎ ሲል የአንትሮሞርፊዝም አገላለጥ በመጠቀም እኛ ያለንን ወይም እኛ የምናውቀውን ጆሮ ሲባል እናውቃለን ምን እንደሆነ፣ አይን ሲባል እናውቃለን። በምናውቀው ቋንቋ በአንትሮሞርፊዝም አገላለጥ ወይም በአናሎጂ አገላለጥ ምን አድርጎልናል? ራሱን ገልጦልናል። ስለዚህ ኢኩቮካል አይደለም ማለት ነው። ሶስተኛው አናሎጂካል ነው።
ለእግዚአብሔር የምንጠቀመው ወይም ለትሪኒቲ የምንጠቀምበት ቋንቋ አናሎጂካል ነው። ችግር የሚፈጠረው ዩኒቮካል እና ወይም ኢኩቮካል ስናደርገው ነው። አናሎጂካል የሆነ ቋንቋ ነው የምንጠቀመው ማለት ነው። ይህንን ቋንቋውን ማጠቃቀሙን መለየት ያስፈልጋል። ያንን ስንለየው በእኛ እንትን አንልም ማለት ነው። ለምሳሌ ወልድ ተወለደ ብለን ስንል ይሄ ማለት አብ ይቀድመዋል ማለት ነው። በመኖር አብ ይቀድመዋል ማለት ነው። ይሄኛውን ወዴት አምጥተነው ነው የፈታ ነው? ወደ ሰው ኛ ለምን አባቴ ከኔ በመኖር ስለሚቀድም ማለት ነው። በመወለድ እኔ ስወለድ ከአባቴ አባቴ ከኔ በመወለድ ስለሚቀድም ቀድሞ ስለኖረ ማለት ነው። ያ ዩኒቮካል ይባላል። ዩኒቮካል አንጠቀምም፣ ኢኩቮካልም አንጠቀምም። ቋንቋው ምንድን ነው የሚባለው? አናሎጂካል ነው ቋንቋው ለትሪኒቲ የምንጠቀምበት ቋንቋ። ኦኬ ሌላው ይህንን ብያለው። ሌላው ምን አለ መሰላችሁ? አሁን እዚህ ጋር ኢየሱስ ክርስቶስ የዘላለም ልጅ አይደለም ከተባለ አንደኛ ሪሌሽንን አለማወቅ ነው። በአዲንትራ በኢመነንት ውስጥ ያለውን ሪሌሽን ኖሽንን ያለውን ነገር ሁሉ አለማወቅ ነው። ሁለተኛ እንደገና ደግሞ አብም አባት አይደለም እያለን ነው። ለምን? ልጅ በሌለበት አባት የለም። ልጅ በሌለበት አባት ሊኖር አይችልም። አባት ሊባል አይችልም አብ። ስለዚህ ኢየሱስ ክርስቶስ የዘላለም ልጅ አይደለም ከተባለ አብም ምን አይደለም? አባት አይደለም። ያ ማለት ቅድም የጠየኩት ጥያቄ ሶስቱን አካል ታዲያ በምንድን ነው የምንለየው? ሪሌሽን ኦፍ ኦሪጂናቸው ምንድን ነው? ምክንያቱም ለዩት በሪሌሽን ኦፍ ኦሪጂን ነው። ሪሌሽን ኦፍ ኦሪጂናቸው ምንድን ነው ብዬ ቅድም ስጠይቅ የነበረውና ቅድም ያብራራሁት ማለት ነው። በሪሌሽን ኦሪጂናቸው ነው የሚረዱት። አንዱን አካል ከአንዱን አካል የምንለየው ማለት ነው። በግብር ተብሎ የሚባለው በዛ ግብር። ያ ግብር ምንድን ነው? አብ መውለድ፣ ወልድስ መወለድ፣ መንፈስ ቅዱስስ መስረጽ። ያ ግብራቸው ነው። ሶስቱን አካል ምን ምንልበት ምንለይበት። ሌላስ ምንለይበት በስማቸው። ስማቸው ምናቸውን የያዘ ነው? ግብራቸውን የያዘ ነው። አብ ሲባል ወላዲ አባት የሆነ ነው። ወልድ ሲባል ወለደ ማለት ነው። መንፈስ ቅዱስ የሰረጸ የሚለው ያሳየናል። እና በግብራቸው እንለያለን። ያ ሪሌሽን ኦፍ ኦሪጂን ይባላል። በስማቸው እንለያለን። አለበለዚያ በስምም መለየት ካልቻለን በኢመነንት ትሪኒቲ ውስጥ በአዲንትራ ውስጥ በግብርም ወይም ደግሞ በፐርሰናል ፕሮፐርቲያቸው የማንለየ ከሆነ ግን ወደ ምን ውስጥ ይከተናል? አንድ ካደረግነው ወደ ሞዳሊዝም ምንፍቅና ውስጥ ነው የሚከተን። ቀጥታ የትሪኒቲን ትምህርት ያጠፈዋል ማለት ነው። ይሄ ነው። በዚህ ነው የምንለየው። ዋና እንድታቆም ፈልጎ አይሉ ቋንቋው ሶስቱን ቋንቋ ያዛቸው። ለትሪኒቲ የሚሰጠው ቋንቋ አናሎጂካል ነው እንጂ ኢኩቮካልም አይደለም፣ ዩኒቮካልም አይደለም። ዩኒቮካል ካደረግነው እንስታለን፣ ኢኩቮካልም ካደረግነው እንስታለን። በትክክል አንረዳውም ትሪኒቲን ማለት ነው።